ፍቅር ማለት አብሮነት በላይ ገዝፎኝ ስልኩን የገዛው ለአብስላት ነው። አብስላት ነች የገዛችለት ስትሉ ይኸው ራሱ በቪዲዮ ይዞላችሁ መጣ። ቀብራራው ማለት ነው። ጋይስ እንዴት ነው ሐረካት ምናምን ዋው! ይመችህ ቡቡዬ ማለት ነው። የኛ አሳራሪ ማለት ነው። ጨጓራ በሽተኛ በዚህ ሰዓት መቼስ እናቴ ስንት የሚዝናኑበት ቦታ ያለ በቃ በብሩክ ነው እየተዝናኑ ያሉት ማለት ነው። ሁሉም ሰው ማለት ነው። በነገራችን ላይ ማለት ነው ዛሬ ማለት ነው ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ አንድ ነገር ልናገር መጥቻለሁ። ለማን ነው? ለሀብቴና ለናኒ ማለት ነው። ስለሚገባቸው ነው የምናገራቸው። እንግዲህ ያው አላቅም እንግዲህ እንደኔ አመለካከት ነው የምናገረው። እንደታየኝ ቤተሰብ መሀል ገብተሽ ጣልቃ ገብተሽ ምናምን የሚባል ነገር አይሰራም። እንዴት ነው ናኒ ብሩኬ ጥፋተኛ መሆን አለመሆኑን መቼ ለሃይሚ አላምንም አለ። ጥፋተኛ ነው ብሏል እኮ ግን ያንን ጥፋት አብረን እናስተካክለው፣ አብረን ሆነን ችግሩን እንፍታው እያለ ነው ያለው። አንቺ ምን አስበሽ ነው ተነስተሽ ወጥተሽ ይህ ብሩክ ነው ጥፋቱ እንደዚህ ነው አስተካክል ሄደህ እያልሽ ባለቤትሽን በመጀመሪያ ምግብ ጾመኛ ነው ምግብ አብልተሽ ኬሻውን ሞልተሽ ከዛ ነው ጥሩ ንግግር ራሱ የሚገኘው ማለት ነው። ባለቤትሽን መጀመሪያ በደንብ ከስራ ነው የመጣው ጾም ነው የሰራሽው ምግብ አብልተሽ ነው እንጂ እንዴት በነገር ተቀብለሽ ለሱ ጥሩ አመለካከት እንደሌለው ሰው አድርገሽ ካሜራ ላይ ማገርጣት ምን አስፈለገው? ናኒ ተብዬዋ ማለት ነው። ይመችሽ በዚህ አጋጣሚ ማለት ነው። ሳልነግርሽ አላልፍም። ቅር ካለሽ ቅር አይጠጫልሽ። የምሬን ነው። እና ሁለቱ ወንድማማቾቹ መሀል የምታረጊው ነገር ትክክል አይደለም። አንደኛ ብሩክ ጥፋቱን ለሃይሚ አላምንም አላለም። ሁለተኛ ነገር ብሩክ እና ሃይሚ አንድ ላይ እንዲሆኑ በዚህ መልኩ ሳይሆን ብሩክ ጥፋተኛ ነው ሃይሚ ትክክል ነች ማለት ብለሽ ቪዲዮ ሰርተሽ አይደለም። አንቺ የልጅቷ እርጉዝ ነኝ ብላ ስትመጣ እኮ እኔ የማውቀው ነገር አለ ብሩክ ጋር ምንም አይነት ነገር የለም እያልሽ ስለ ልጅቷ ስቸክሽን አልነበር እንዴ? ግን አንድም ነገር ወጥተሽ አልተናገርሽም። መተሽ ያልሆነ ነገር ነው ዝም ብለሽ ያወራሽው። እንደውም ሀብቴ ከጋሽዬ ጋር ሆኖ ብዙ ነገር ተናግሯል ሀብቴ ማለት ነው። አንቺ ግን ወይ ሙሉውን መረጃ አልሰጠሽ ወይ ምን አላሽ ማውቀው ነገር አለ ምናምን ብለሽ እንደ ህፃን ልጅ አዋግተሽም በዛው ጸጥ ብለሽ ነው የቀረሽው። ዛሬ ደግሞ ካሜራ ደቅነሽ እሺ ሃይሚ እኮ አልተበደለችም አልተጎዳችም እያልን ሳይሆን እኛ የተፈጠረው ነገር በይቅርታ ታልፎ ተስማምተው አሁን እዚህ ስለመጣችሁ ልጅ ነች። ስለበፊቱ ብዙ ነገር ወርተሽናል። እዚህ ስለመጣችሁ ስለ አብስላት ነው እያልሽ ያለሽው። አብስላት ከብሩኬ ህይወት እንድትወጣ ብሩክ ጥፋተኛ ነው። መቼ እሱ ጥፋቱን አላምንም አለ። ነገራት እኮ እኔ አንቺ አልቀርብም ስላልሽኝ፣ አንቺ አላወራም ስላልሽኝ ስለደበረኝ መኮራረፍ ስለደበረኝ እሷ ጋር ሄድኩኝ። እሷ ጋር ሲሄድ ደግሞ ለውጥ አገኘሁኝ። አንቺ ወደ እኔ መጣሽ። አንቺን ወደ እኔ ለማምጣት የማላደርገው ጥረት የለም እያለ ነው ብሩክ ያለው። አልገባሽም እንዴ? ካልገባሽ ቪዲዮውን በደንብ አዳምጪው። ብሩክ ከሴት ጋር ይምጣ እያልኩ አይደለም ቤተሰቦች፣ ግን እሱ ጥፋቱን ለሃይሚ አልደበቀም። እሱ ጥፋቱን ለሃይሚ ዋሽቶ አይደለም። እዚህ ጋር ብሩክ ነው ጥፋተኛ ብለሽ አንቺ ደግሞ እንደ ውጭ ሰው ጄጅ አታድርጊ። ምን አስበሽ ነው? ሁለታችሁም ተግባቡ፣ ፍቅራችሁ ያስቀናል። ኦኬ፣ ይሄ እቀበለዋለሁ። ከዛ ውጭ ግን በዚህ መልኩ ነው እንዲህ አንቺ ማለት ወንድምህ ጥፋተኛ ነው ሄደህ ምከረው፣ ሄደህ እንዲያርገው። በመጀመሪያ ባልሽ ሪስፔክት አድርጊው። ጾመኛ ሆኖ ውሎ መጥቶ ባይዘወይ ሀብቴ ራሱ ማለት ነው ካሜራ ላይ እንዴት ነው በዚህ ልክ ነው እንዴ ምግብ ካልቀረበልኝ ብለህ ሪ የምትለው እንደዚህ? ሀብቴ ወንድሜ እንዴ ጉድ በላ። ለማንኛውም ይሁን ችግር የለውም። የራበው ሰው ግድ ነው፣ ጾም ነው ይጾማል። ሰው ቤት ሲገባ መጀመሪያ ምግብ ነው የሚቀርብ። ወንድምህ ምናምን ትላለች። እኛ ብሩክ ጥፋተኛ አይደለም መቻል። ብሩክ እኮ ጥፋተኛ ነው፣ ግን ጥፋቱንም እንደ ጥፋት ተቀብሎ ሃይሚም ይቅርታ ተቀብለው ከዛ በኋላ አብረው ኖረዋል። እንደ ስራም እንደ ትክክለኛም እንደ ሁሉ ነገር እኛ ተረተናቸዋል እዚህ ጋር ማለት ነው። አሁን አብስላት የመጣችበት ሲስተም ነው ያልገባል። መነሻውን ነግሮናል ብሩኬ። ከእሷ ጋር ምንም ነገር የለኝም ብሏል። ሴት እየጎተተ እያመጣ ወንድምህ ነው ጥፋተኛ። ይጎትትሽ አባት ያምላክ። መቼ ነው የጎትተው? የጎተተበትን ተናገረ አይደል እንዴ? ከዚህ በላይ የቤቱ ሰውም ጠላት ይሆናል እንዴ? አንቺ አንደላቆ የሰራው ቤት ቁጭ ብለሽ እንደዚህ ታወሪያለሽ እንዴ? ሽንጥሽን ገትረሽ። እናንተ የቤት ሰዎች እንኳን ጥሩ ነገር ለማውራት ሞክሩ። የውጭዎቹስ እሺ ይበጫጭቁት፣ ምንም ችግር የለውም። ገና ለገና ታናሻችን ነው ብላችሁ ምንም አያመጣም ብላችሁ እኛ ከእናንተ በላይ ተቆርቋሪ ሆነን አይደለም፣ እኛ ከእናንተ በላይ ተቆርቁረናል ለብሩክ። ግን እንደ ሚዲያ ሰው ሆናችሁ ስትፈርዱ ደግሞ ትክክል አይደላችሁም።
እኔ ይሄ አሁን እናንተ አሁን ብሩክ ጥፋተኛ ነው ስላላችሁ ሀይሚ ልትታረቀው አችልም። ሀይሚ የምትታረቅበትን መንገድ ሀይሚ ጋር የሚግባባበትን መንገድ ማስተካከል ነው የሚቀረው ወይስ ብሩክ ጥፋተኛ ነው ወንድምህን ሄደ ምከረው? እንደዛ ነው የሚባለው ቤተሰብ። እናንተ እኮ ብሩክ እኮ በጣም ትንሽዬ ልጅ እኮ ነው ከእናንተ። ሀይሚ እኮ ከእናንተ በጣም ትንሽዬ ልጅ ናት፣ በጣም ማለት ነው። እናንተ ብዙ ቻሌንጅ ያሳለፋችሁ ጓደኞቻችሁ ብዙ አላችሁ፣ ብዙ እውነት የሀይሚና ብሩኬ መለያየት፣ የሀይሚና የብሩኬ ውድቀት፣ ይሄ ጭቅጭቃቸው እንደዚህ የሚያስጨንቃቸው ከሆነ አንድ ሰው በቂ ነው። እኔ 10 ሰው 5 ሰው አለ በህይወታቸው በመካከላቸው ለደስታቸው ጊዜ አለው የሚል የደስታ ጊዜ አለሁ ብሎ የሆነ ጸብ ሲፈጠር በካሜራ ላይ እየወጣችሁ ከቤተሰብ ጀምሮ በዚህ መልኩ ሁሉም ብሩክ ላይ ብሩክ ጥፋተኛ እሱ ጥፋቱን ለሚስቱ መች ካደ? ጥፋቱን እኮ እያንዳንዱን ነገር እየተናገረ በግልጽ እያስረዳ ነው። እንደ ማንኛውም ሰው ደብቆ አንቺ ከኔ ጋር ሁኚ ምናምን እያለ እኮ ሀይሚን እየቸከሰባት አይደለም እኮ አይደል እንዴ? ሀይሚ ደግሞ ልጅነት ስላለባት ያንን ትዕግስት እንዲኖራት እሷን ሄደሽ አንቺ ከሷ አንቺ በጣም ብዙ ህይወትን አይተሻል፣ ብዙ ነገር ቢያንስ ከሀብቴ ጋር ከ4-5 ዓመት በላይ ቆይተሻል። ብሩክ ማለት በጣም የአንቺ ትንሽዬ ልጅ ነው። ሀይሚ ማለት የአንቺ ትንሽዬ ልጆች ናቸው፣ ሀይሚና ብሩኬ ማለት ነው። ሀይሚና ብሩኬ እስካሁን ድረስ ጀስት እንደ ፍሬንድሽፕ ነው አብረው የነበሩት። አሁን ግን ወደ ፍቅር አለሙ ሊቀላቀሉ ያሉ ሰዎች ናቸው። ሀይሚም ብሩኬም ፍቅር ምን እንደሆነ አያውቁም። እስካሁን ድረስም ብሩኬም ለእናቴ ቤት ሰርቼ መኪና ገዝቼ እናቴን አንሸራሽሪያት እናቴን አሳክሜ እያለ ጭንቅላቱ ተወጣጥሮ የኖረ ወንድ ነው። ለፍቅር ምንም አይነት ጊዜ አልነበረውም። ምንም አይነት ቦታ አልነበረውም። እግዚአብሔር ይመስገን ያ ሁሉ ነገር ተሳክቷል። ሀይሚም ያንን ሁሉ ነገር ታግሳ ከጎኑ አብራው ምንም ሳትለወጥበት ሳትቀየርበት አብራ ቆይታለች። ሀይሚ ማለት ነው። በዚህ አጋጣሚ ሳላደንቃት ሳላመሰግናት አላልፍም። እኔ እውነቱን ነው የምናገረው። ቤተሰብ ቅር ካላችሁ ቅር ይበላችሁ። አሁን ላይ ግን ያሉበት ጊዜ ማንም ሰው ነው። ሰው የሆነ ሰው 2 ዓመት ሙሉ በዚህ ልክ ሀይሚ አብራው ቆይታ ምንም ነገር ሳታይ ምንም ነገር ሳትሆን አብራው ቆይታለች። ከአሁን በኋላ ግን እያንዳንዱን ነገር በግልጽ ሁሉም ነገር መሆን አለበት። ምክንያቱም ብሩክ ለእሷ በህይወቷ ውስጥ ምን አይነት ቦታ እንዳላት ማወቅ አለባት። መጠየቅ አለባት ስላችሁ ደግሞ በሌላ መንገድ እንዳትሄዱ እናንተ መቼስ ነገር መጠምለል ትወዳላችሁ። ምክንያቱም ምንድን ነው ያለን ነገር እንዴት ነው የሰው ልጅ አንድ ቤት እያለ ለየብቻ መሆን አለ፣ ፍርሃት አለ፣ ተኝቼ ይመጣብኛል ምናምን ብዙ ነገር ይኖራል። ስለዚህ በነፃነት የምትሆንበትን ነገር ብሩክ እንዲያደርግ አንድ ይሄ ምክር ያስፈልጋቸዋል ከእናንተ ከሀብቴና ከናኒ ማለት ነው። እንደ ትልቅ ሰው እንደ ቤተሰብ እንደ ወንድም ሆናችሁ ካሰባችሁ ለነሱ ለብሩክ አሁን ይሄ ምክር ሊያስፈልገው ይችላል ብዬ አስባለሁ። ሲጀመር እሱ ምክር የሚያስፈልገው ሰው አይደለም። ግን ቢሆንም እንኳን በቃ አንዳንዴ በልህኝነት የሆነ ብሩክ እልህ አለበት፣ ሀይሚም እልህ አለባት። ሁለቱም እልህኞች ናቸው። በዚህ መካከል ይሄንን ምክር እናንተ በትለግሷቸው ምናችሁም አይጎዳም። ምን ይጎዳል? አንድ ቀን መኪና ገዝቶልሃል፣ በረር ብለህ ቤት ሄደህ ሁሌ ትሄዳለህ። ሁሌ ትሄዳለህ፣ አትሄድም ማለት አይደለም። ግን ቪዲዮ ላይ ወጣችሁ እሱ ነው ጥፋተኛ እሱ ነው እንዲህ ነው ከማለት እንዲህ ስላላችሁ ሀይሚ ትታረቃለች ማለት አይደለም። ግን የሁለቱንም ደካማ ጎን ደብቃችሁ እናንተ ሁለቱን ሰው እኮ በውሸት ያስማማል ያስታርቃላል እንዴ። ስለዚህ እናንተ ደግሞ ናኒ ማድረግ ያለብሽ በቃ እንደ ሴት አስበሽ ሀይሚ ተጎድታለች ካልሽ ሄደሽ ይሄን ነገር አድርገሽ እኛ እኮ ከእናንተ ህይወት እንደዚህ ከኛ ህይወት ይሄን ተሞክሮ መማር አለባችሁ፣ ይሄን ማቆም አለብህ፣ እንደዚህ አታድርግ ብለሽ ለሱ ነው እንጂ መናገር ያለብሽ። ለእኛ ለካሜራ ብንነግር እኛ ምን እናውቃለን? እኛ እኮ ነግሮናል እኮ ይችል ሴት ሲያመጣት አፍቅሯት አይደለም ያመጣት አይደል እንዴ? ከሀይሚ ጋር የሚያገኘውን ሰላም ስላወቀን ያመጣት። ስለዚህ ሀይሚ ደግሞ እስከ መቼ ነው እኔ እንዲህ ሆነው ሌሎች ሰዎች ጋር እንደዛ ሲሆን የሆነ ሴት ናችሁና ትቀናላችሁ። እኔ እቀናለሁ። እኔም ብሆን የማደርገው ነገር ነው። ሀይሚ ብቻ አለችም ከሌላ ሰው ጋር ሲሆን ሌላ ነገር የሚፈጽሙ ይመስላታል ምናምን ሊሰማ ይችላል። እኔ ይሰማኛል። ምክንያቱም እዛ ቦታ ላይ ሀይሚ ራሷን ተቆጥባ ያለችው ምክንያቱም በትክክለኛው መንገድ እስክትጠየቅ ድረስ እየተናገረች ነው። እኔ ልደግስልህ ሆይ እኔ እንደዚህ ላድርግልህ ሆይ እያለች እየተናገረች ነው። ይሄ ማለት የሴት ልጅ ፍላጎት ነው። አለቀ በቃ። አንድ ሴት ልጅ ሳትወደው ከአንድ ወንድ ልጅ ጋር ከጎኑ ሆና በአንድ ጣራ ውስጥ ምንም አይነትን እንደዚህ አይነት ነገር እፍረት ምናምን አታፍሪም ልትሉ ትችላላችሁ። በሉኝ፣ አያገባኝም። እኔ
አንድ ሴት ልጅ ከአንድ ወንድ ጋር ከሆነች መደረግ ያለበት ነገር ይደረጋል፣ ህይወት ይቀጥላል፣ አለቀ። ካልቀጠለም ደግሞ በቃ እዛ ቤት ውስጥ ምን ትሰራለች እሷ? እዛ ቤት ውስጥ እሱስ ምን ይሰራል? እስከ መቼ ድረስ? እኛ ግን ሁሉ ነገር በጊዜ ይሆናል ስለሚል ብሩኬ፣ ይሄም ደግሞ የሀይሚ ፍላጎቷ ከሆነ ምናልባት የጀመረችው ኮርስ ካለ ያ ኮርሷ እንዳይበላሽባት ብሩክ እየታገሰ ከሆነ በሚለው አስበን ነው ተናግሯል። ሴት ልጅ ከወደቀች ሁለት ሆና ነው የምትነሳው ብሏል። ወንድ ልጅ ግን ችግር የለበትም። እውነት ነው። ሴት ልጅ አላማዋን ሳታሳካ የሆነ ነገር ከተጀመረ ከወደቀች ሁለት ሆና ነው የምትነሳው። እውነት ነው። ይሄ ነገሩን ብሩክ ይወድለታለሁ። ያን ነገር ሊያደርግ አስቦ ከሆነ ብለን እኛ ተረተናቸው ነው እንጂ እንደ ማንኛውም ስታዩት ማንም ሰው ወንድማችሁ ካልሆነ በስተቀር አንድ ቤት ውስጥ ፍቅረኛሞች እና ፍቅረኛሞች በእንደዚህ አይነት መልኩ በእነ ብሩኬ ነው ያየሁት። ምንም ነገር ሳይኖራቸው እንደሚያወሩት ከሆነ ማለት ነው። ከዛ አንጻር ምክር አገልግሎታቸውን እናንተ በቤተሰብ ለአንዱ ሳታዳሉ ነው መስጠት። አሁን አንቺ እንደዚህ አይነት ጥያቄ ስታቀርቢ ሁላችሁም ብሩክ ጋ ነው አለ ሀብቴ። ያ ስትሉ ደግሞ ምን አለ ሰው ህዝቡ ሃይሜን የሆነ ሀብቴ እንደማይፈልግ ነገር ሀብቴ የሆነ ነገር እንዳለው ምን ይላል? ኮመንታተሮች በሙሉ ሃይሚ እኮ መቼ እህቴ አይደለችም ማለሱ መቼ ጠላት? መቼ እሱ እንደዛ አለ? ችግሩን ስላወቀ ነው እንደዛ ያለው። የመጣችበትን ምክንያት የሴቷን ምክንያት ስላወቀ ነው። ማስቆም የሚችለው ደግሞ ሁል ጊዜ ሌላ ሶስተኛ አራተኛ ጣልቃ እየመጣ አይደለም። ማስቆም የሚችሉት ሁለቱ ብቻ ናቸው። በቃ ብሩክና ሃይሚ ብቻ ናቸው። ብሩክና ሃይሚ ብቻ። ይቺ ሴት ስትመጣ ማስቆም ትችላለች፣ ሃይሚ ማለት ነው። ምንም ከአቅሟ በላይ የሚሆን ነገር የለም። ብሩክ ሃይሚን አልፈልግሽም አላላትም። ሃይሚ ናት አልፈልግም ውጣልኝ አልይህ ምናምን የምትለው። ብሩክ እስካልተናገር ድረስ ሃይሚ ይችን ሴት ማስወገድ ትችላለች። ከቤቷ አይደለም ከብሩክ ከማንም ጋር እንዳትገናኝ ማድረግ ለሃይሚ በጣም እድሉ ሰፊ ነው። በጣም ትችላለች፣ ደግሞ መብቷ ነው። ገባሽ አይደለ? ወይዘሮ ናኒ ዛሬ ይሄ መልእክቴ ላንቺ ነው። ቅር ካለሽ ቅር አይጠጫለሽ። ወንድማችንን አትንኪ። ይታረቃሉ ኢንሻአላህ። ፈጣሪ ያውቃል። ሰምተሻል እንዴ? ጉድ እኮ ነው። ብሩክ ጥፋተኛ ነው።